ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ከብሪክስ አባልነት እስከ ኤርትራ ማዕቀብ መነሳት የሃያላኑ አዲስ አሰላለፍ የአፍሪካ ቀንድ ፖለቲካ እንደ ሰኔ ደመና ተለዋዋጭ እንደ ክረምት መብረቅ አስፈሪ ሆኗል። ዛሬ ቀጠናው የሁለትዮሽ ግጭቶች መድረክ አይደለም። በደካሞች ላይ ጉልበታቸውን የሚያሳዩት ሃያላኑ ሀገራት ጥቅማቸውን የሚያሰሉበትና የጥይት ድምፅ ሳይሰሙ የዲፕሎማሲ ቁማር የሚጫወቱበት አውድማ ነው። በካርቱም ሰማይ ከተወረወሩት ድሮኖች ባሻገር በመቀሌ ሰማይ ስር ካንዣበበው የክፍፍል ደመና ማዶ በዋሽንግተን ውስብስብ ቢሮዎች በአረብ ሀገራት ቅምጥል መሰብሰቢያዎች ውስጥ ከሚቀመሩ የጥቅም ስሌቶች በስተጀርባ አንድ ትልቅ እውነት አለ። ቀጠናው የጥቅም መገናኛና የጠላትነት መተላለፊያ ሆኗል። ትላንት በታሪካዊ ጠላትነት ተፈራርጀው ለብዙዎች እልቂት ምክንያት የነበሩ ቡድኖች ወዳጅነት መስርተዋል። የቆዩ ወዳጆች ደግሞ የመረረ ጠላትነት ውስጥ ገብተዋል። በዚህ መጋረጃው ባልተገለጠ ድራማ ውስጥ የትግራይ ሕዝብ ዳግም የስጋት ጥላ እያጠላበት ሲሆን የኢትዮጵያና የሱዳን ግንኙነትም በድሮን እሳት እየተለካ ነው። ኢትዮጵያንና ሱዳንን ያስተሳሰረችው ቀጭን ክር መቼ እንደምትበጠስ ባይታወቅም ሰላለች። ሁለቱም ሀገራት ወቃሽም ከሳሽም ሆነው ተከስተዋል። ኢትዮጵያና ዩናይትድ አረብ ኤሚሬትስ የፈጥኖ ደራሹ ጦር አቃፊ ደጋፊ ናቸው የሚለው የሱዳን ክስ በሚያስተጋባበት ህወሓትን በማሰልጠንና መጠለያ በመስጠት ኢትዮጵያ ውስጥ ትርምስ ለመፍጠር ሱዳን ተግታ እየሰራች ነው የሚለው የኢትዮጵያ ወቀሳ ጎልቶ በሚሰማበት ቅጽበት ሰኞ ሚያዝያ 26 ቀን 2018 ዓ.ም የካርቱም ሰማይ እንዳሞራ በሚወናጨፉ ድሮኖች ተወረረ። አውሮፕላን ማረፊያዋ ከድሮኖቹ ላንቃ በሚወጣው እሳት ነደደ። ለበረራ የተዘጋጁ አውሮፕላኖች ፍንዳታ በላቸው። የደንበኞች ማረፊያና ማስተናገጃ ቢሮዎች በቅጽበት ወደ አመድነት ተለወጡ። 3 ዓመት በዘለቀው የሱዳን ጦር ኃይልና የፈጥኖ ደራሹ ደም አፋሳሽ ውጊያ ምክንያት ተቋርጦ የነበረው የበረራ አገልግሎት በጀመረ ገና በሳምንቱ እክል ደረሰበት። የበረራ እንቅስቃሴው ዳግም ተገታ። አንጻራዊው የመዲናዋ መረጋጋት ወደ ትርምስ ተቀየረ። ሱዳን ለዚህ ጥቃት ኢትዮጵያንና ዩናይትድ አረብ ኤሚሬትስን ተጠያቂ አደረገች። ከባህር ዳር የተነሱ ዱባይ ሰራሽ ድሮኖች ናቸው ጥቃቱን የሰነዘሩት ያለችው ሱዳን ገዳዩን በዝምታ እንደማታልፈው በመጠቆም የበቀል እርምጃ እንደምትወስድ ዛተች። ኢትዮጵያ በውጭ ጉዳይ መስሪያ ቤቷ በኩል ማስተባበያ ሰጠች። የሱዳንን ውንጀላ መሠረተ ቢስ በማለት አጣጣለችው። እንዳውም ኢትዮጵያን ለማተራመስ ይንቀሳቀሳል የምትለውን ህወሓትን በገንዘብና በስልጠና እንደሚደግፍ በመጥቀስ ምላሽ ሰጠች። እስካሁን በሱዳን መንግስት የተፈጸሙትን የድንበር ጥሰቶች በዝምታ ያለፈችው ለሁለቱ ሀገራት ታሪካዊና ዘላቂ ወዳጅነት ትስስር ስትል እንደሆነ አስታወቀች። በእርግጥ የሱዳን መንግስት የሰሜኑን ጦርነት ተከትሎ ኢትዮጵያ ግዛት ውስጥ በመግባት የኢትዮጵያን ይዞታ ተቆጣጥሯል። በርካታ ተቺዎች የኢትዮጵያ መንግስት ሱዳን የፈጸመችውን የግዛት ወረራ በዝምታ አልፏል። ይህም ብዙሃን ሰላማዊ ሰዎችን ለጥቃት ንብረታቸውንም ለዘረፋ ዳርጓል በማለት ቅሬታ ሲያሰሙ መቆየታቸው ይታወሳል። በተለይ ከማይካድራው ጭፍጨፋ በኋላ ጥቃት ሰንዛሪዎች ወደ ሱዳን መሬት በመግባት በስደተኞች ስም ለሌላ ዙር ጥፋት ሲዘጋጁ ቆይተዋል የሚሉ ጥቁምታዎችም ነበሩ። አዣንስ ፍራንስ ፕሬስ ያናገራቸው የህወሓት ከፍተኛ ባለሥልጣን አማኔል አሰፋ ግን ከሱዳን ባለሥልጣናት ጋር ምንም አይነት ግንኙነት የለንም በማለት አስተባብለዋል። መንግሥት ሽንፈቱን በሌሎች እያሳበበ ነው አይነት ምላሽ ሰጥተዋል። ግን የዛሬ ዓመት የሱዳን ጦር ካርቱምን ከፈጥኖ ደራሽ ኃይሉ ሲያስለቅቅ አርሚ ሰባ የሚባሉት የህወሓት ታጣቂዎች እገዛ ማበርከታቸውን የሚያሳዩ የጽሑፍና የምስል መረጃዎች እየወጡ ነው። የተባበሩት አረብ ኤሚሬትስ በጉዳዩ ላይ እስካሁን ምላሽ ባትሰጥም የሱዳንን ወርቅና ሌሎች ማዕድናትን እንዳሰኛት እንድታፍስ በር የከፈተላትን የሱዳን ፈጥኖ ደራሽ ጦር አርኤስኤፍ እንደምታግዝ በርካታ መረጃዎች አሉ። በእርግጥ አቡዳቢ ይሄን ታስተባብላለች እንድታምንም አይጠበቅም። በዓለም አቀፉ የቀውስ ጥናት ቡድን አይሲጂ የአፍሪካ ቀንድ ዳይሬክተር አለም ቦስዌል የውጭ ድጋፍ ባይኖር ኖሮ በሱዳን ውስጥ የሚዋጉት ሁለቱም ወገኖች የጥይትና የትጥቅ እጥረት ይገጥማቸው ነበር በማለት ዩናይትድ አረብ ኤሚሬትስን ጨምሮ ሌሎች አገራት መሳሪያ በማስታጠቅ እልቂቱን እያበረታቱ መሆናቸውን
አጋልጠዋል። ከዚህ ቀደም ታይቶ በማይታወቅ ደረጃ የተፋፋመው ቀጠናዊ ጣልቃ ገብነት የሚያስከትለውን ዳፋ በመጠቆም አስጠንቅቀዋል። እዚህ ላይ አንድ ጠርጣራ ጥያቄ ማንሳቱ አይጎዳም። ህወሓት በፌዴራል መንግስቱ የተሾሙትን ሌተና ጀነራል ታደሰ ወረደን አውርዶ ዶክተር ደብረጽዮንን ሾም ያለው ባለ የሰዓታት ልዩነት ውስጥ የካርቱም አውሮፕላን ማረፊያ መደብደቡ ግጥምጥሞሽ ወይስ ታስቦበት የተፈጸመ? ኢትዮጵያ እስካሁን በድሮን ጥቃት ውስጥ እጄ የለበትም ባይ ነች። ሱዳን በበኩሏ የበረራ መረጃዎችን አጣቅሳ ድሮኖቹ ከባህር ዳር እንደተነሱ በእርግጠኛነት ትናገራለች። ሱዳኖች የሚሉት እውነት ከሆነ ህወሓት ከሱዳን መንግስት በአውሮፕላን የሚያገኘውን ድንበር ተሻጋሪ ወታደራዊ ድጋፍና የሎጂስቲክስ አቅርቦት ለማጨናገፍ ነው ኢትዮጵያ ጥቃቱን የፈጸመችው የሚሉ መላምቶች ይሰነዘራሉ። በፌዴራል መንግስቱና አሁን ስልጣኑን በያዘው የህወሓት ቡድን መካከል ምን ሊፈጠር እንደሚችል በእርግጠኛነት መናገር ባይቻልም ትግራይ ግን ዳግም የስጋት ደመና አንዣቦባታል። መንግስት ቀጥታ ወደ ጦርነቱ ባይገባ እንኳ የክልሉን በጀት ሊያቋርጥ ይችላል። በረራን ጨምሮ ሌሎች እንቅስቃሴዎች ሊታገዱ የሚችሉበትም ዕድል ሰፊ ነው። በጦርነት የተጎሳቆለው ክልል ካለፈው ቁስሉ ሳያገግም ዳግም ወደ ግጭት ከገባ ሰብአዊ ቀውሱ የከፋ እንደሚሆን ለመገመት አያስቸግርም። በሚሊዮን የሚቆጠሩ እርዳታ ጠባቂዎች ያሉበት ክልል ፖለቲካዊ አለመረጋጋቱ ከተባባሰ የእርዳታ አቅርቦትም ይስተጓጎላል፣ ሰብአዊ ቀውሱም ይነራል። በሌላ በኩል የኤርትራ መንግስትና ግብፅ ህወሓትን በማገዝ ቀጥታ ወደ ጦርነት እንዲገባ ሊያደርጉት ይችላሉ የሚል ስጋት ይደመጣል። ህወሓት ዶክተር ደብረጽዮንን በሾመ ሰዓታት ልዩነት መቀሌ በሚገኘው የጊዜያዊ አስተዳደሩ ቢሮ አቅራቢያ ፍንዳታ ተሰምቶ እንደነበር ሮይተርስ ዘግቧል። ቢቢሲ ትግርኛም ፍንዳታውን አረጋግጦ ፍንዳታው የተፈጠረው በእጅ ቦምብ አማካኝነት መሆኑን ፖሊስን ዋቢ በማድረግ ጠቁሟል። ማን ለምን የሚለው ግን እስካሁን ይፋ አልሆንም። ይህ አጋጣሚ አንድ ነገር ያረጋግጣል። የትግራይ ፖለቲካ እንደቀደመው ህወሓት በብቸኝነት የሚዘውረው አለመሆኑን። ከፌዴራል መንግስቱ ጋር ይሰራል የሚባለው ስምረት አንድ ተገዳዳሪ ኃይል ሆኖ ወጥቷል። በወታደራዊ ልምዳቸው የሚታወቁት ሌተና ጀነራል ታደሰ ወረደም የሚከተሉትና ያስከተሉት ደጋፊ አላቸው። በትግራይ የፖለቲካ ድርጅቶች የሚስተዋለው ጤናማ ያልሆነ መከፋፈል ወደ እርስ በርስ ጦርነት ካመራ ሰብአዊ ቀውሱ ከቀድሞው የከፋ የማይሆንበት ምክንያት የለም። በዚያ ላይ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን የጠቀሰው ፋና ብሮድካስቲንግ የሰሜን ምዕራብ ዕዝ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከት በሚያስችል የዝግጁነት ደረጃ ላይ ይገኛል የሚል መግለጫ መስጠታቸው በአካባቢው የተንጣለለው የጦርነት ደመና ካፊያው መጀመሩን ያመላክታል። ይህ በእንዲህ እንዳለ አሜሪካንን ጨምሮ የመካከለኛው ምስራቅ አገራትና የአውሮፓ ህብረት ካርቱም ላይ የተሰነዘረውን የድሮን ጥቃት አውግዘዋል። በተለይ አሜሪካ ፈጥኖ ደራሽ ኃይሉን ተጠያቂ አድርጋለች። ፈጥኖ ደራሽ ኃይሉን ደግሞ በኢራን ጦርነት የአሜሪካ ሁነኛ አጋር የሆነችው ዩናይትድ አረብ ኤሚሬትስና ኢትዮጵያ እየደገፉት ነው መባሉ ከአሜሪካ ጋር ሌላ የዲፕሎማሲ ፍጥጫ ይፈጥራል። አንዳንድ ዓለም አቀፍ የዲፕሎማሲ ጉዳይ ተንታኞች ኢትዮጵያ የብሪክስ አባል አገራትን በይፋ መቀላቀሏ በአሜሪካውያኑ ዘንድ እምብዛም አልተወደደም ይላሉ። አሜሪካ ብሪክስን የምታየው እንደ ተራ የኢኮኖሚ ጥምረት ሳይሆን የዶላርን የበላይነትና የምዕራባውያንን ተጽዕኖ ለመገዳደር የመጣ ተቀናቃኝ ኃይል አድርጋ ነው። ኢትዮጵያ የዚህ ጥምረት አባል መሆኗ በአፍሪካ ቀንድ የተሰጣትን ስትራቴጂካዊ ተቀባይነት ለቻይናና ለሩሲያ አሳልፋ ሰጥታለች የሚል ስጋት በአሜሪካ ዘንድ ፈጥሯል። የዚሁ ጥምረት አካል የሆነችው ራሻ ከኢትዮጵያ ጋር ያላትን ወታደራዊ ትብብር እያጠናከረ መምጣቷ ደግሞ አሜሪካንን ምቾት ነስቷታል። የኢትዮጵያ እርምጃ በአሜሪካ ሚዛን ቀይ መስመር መተላለፍ ነው። በዚህ ውስብስብ የፖለቲካ ድር መሃል አሜሪካ ሌላ ክር መዘዘች። የአሜሪካን መንግስትን የውስጥ ሰነድ የዳሰሰው ሮይተርስ የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣለውን ማዕቀብ ሊያነሳ እንደሚችል አስታውቋል። አሜሪካ ማዕቀቡን ለማንሳት አዝማሚያ ያሳየችው ኤርትራ የምትከሰስበት የሰብአዊ መብት ጥሰት መሻሻል አሳይቶ አይደለም፣ ይልቁንም የቀይ ባህሯ ኤርትራ የሆርሙዝ ምትክ ሆና በመገኘቷ እንጂ። ተንታኞች ይህን ውሳኔ ከሌላ ገጽም ተመልክተውታል። አሜሪካ ለአስመራ ጥሩ ፊት ካሳየች ጎረቤት ኢትዮጵያ በፈገግታ ባታቅፋት እንኳ በጉልበት ልትዳፈራት አትችልም ይላሉ። በአጠቃላይ የአፍሪካ ቀንድ አሁናዊ መልክ በመርዝ የተለወሰ የዳቦ ዲፕሎማሲ ነው። ዳቦውን የሚበላው ረሃቡን ያስታግሳል፣ ሞቱ ግን
ይገሰግሳል። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማሰቧ ኢትዮጵያ ከብሪክስ አባልነቷ ባሻገር ከመስራቾቹ ራሽያና ቻይና ጋር የጠበቀ ወዳጅነት መመስረቷ፣ ህወሓት በውስጥ ክፍፍል መታመሱና የማይገመቱ አካላት ጋር ወዳጅነት መመስረቱ፣ እነዚህ ሁሉ ነጠብጣቦች ደግሞ በካርቱም ፍንዳታ መስመር መስራታቸው ነገርየው አንድ ቦታ ላይ ተነስቶ አንድ ቦታ ላይ የማይቆም መሆኑን ያሳያል። በዚህ የሃያላን ሽኩቻና የጎረቤታሞች መቃቃር መሃል ግን ንጹሃን ዋጋ ይከፍላሉ። ትናንት 600 ሺህ ወጣቶች የማይመለስ ሕይወታቸውን ገበሩ። የማይተካ ወጣትነታቸውን በሰቆቃ ለወጡ። እናት ይጦረኛል ያለችው ልጇ የት እንደወደቀ ሳታውቅ የሐዘን ማቅ ለበሰች። አዛውንት ይደግፈኛል ያለው የአብራኩ ክፋይ አፈር ለብሶ ለልመና እጁን ዘረጋ። የትናንቱ እልቂት ቀማሪዎች ግን ዛሬም የጦርነት ነጋሪቱን ይጎስማሉ። እነሱ አይነሱም፣ ሌላውን ይቀሰቅሳሉ። አበቃ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ